አገባሻለሁ። አዎ እሺ እውነት እሺ መቼ አዎ ልክ አርሰናል ዋንጫ ሲበላ መቼም አይበላም አርሰናል አንቺንም አገባሽም ስለዚህ ልብስሽን ወደ ቤትሽ ያሙዳምሽ ካራዮሽ ወሰና ወተና ጎዚያ የ7 ሚሊዮን ብር መኪና ነድቼ እኮ ተቀርጬ ባይገር ይቻላል እምርህን ነው በቃ ከታለ ቀረጥ አለቀ የ7 ሚሊዮን ብር መኪና ይነዳውት ቲሽ ባትሪ ዘጋ በእናት የምር ቻርጅ አድርገው ነው ማለት ነው አውና ሰላም እንዴት አላችሁ? ውድ የቢናት ቤተሰቦች እንዴት አላችሁ? ለኛ ያለውላችሁ እግዚአብሔር ይመስገን። እንዴት አላችሁ? ዛሬም ዋትስአፕ ብለን my Habesha people ወደ አዲስ የሪአክሽን ቪዲዮአችን ተመልሰናል። እንዴት አላችሁ? ያለውላችሁ እግዚአብሔር ይመስገን። ዛሬም እንደተለመደው ከተለያዩ ሶሻል ሚዲያዎች ስፔሻሊ ከቲክቶክ፣ ከፌስቡክ እንዲሁም ከኢንስታግራም እናንተን ዘና ፈታ የሚያደርጉ ብዙ የሳምንቱ አነጋጋሪ እንዲሁም አንፈሪውን ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለቻናላችን አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ቪዲዮን ከመጀመራችሁ በፊት ቪዲዮን እንደምትወዱ ተስፋ ስለማድረግ ቪዲዮን ላይክ አድርጋችሁ ጀምሩ። እንዲሁም ቻናሉን ለወዳጅ ዘመዶ ሼር ማድረግም እንዳይረሳ እያልኩ ወደ ሳምንቱ ቪዲዮ ይዣችሁ መሄድ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሊቨርፑልንማ በክብር አስቀምጠው አሉ። ሊቨርፑልን ቪአይፒ ላስቀምጠው ብራዘር ማንም እንዳይከንከባከበው። አዎ ሳሪ ዩናይትድ አስቀምጠው ይደርባል። በክብር አስቀምጠው ደርበው ለአምስት ተቀመጡ ነው። አምስት ታጋብለት ስድስተኛ እንደግማለን። ስድስተኛ አንድ ሰው መጨመራችን ሳሪ መሬት ላይ አስቀምጠው። ይሄንን መሬት ላይ አስቀምጠው። አርሰናል መሬት ላይ አስቀምጠው። ሳሪ ነፈረር ከላይ እንደበጋ ለመጫናችሁ አረ ፍትህ ለአርሰናል ደጋፊ ፍትህ። ኦኬ ቱ ዘ ኔክስት ቪዲዮ። እስኪ ናቲ አብርሃም ባለፈው መች ነው የምንጋባው ስል ምን አልከኝ? ያው ግድቡ ሲሞላ አልኩሽ። ይሁን ብዬ ጠበቅኩኝ። ግድቡ ሞላ። እሺ ከዛማ ኃይል ሲያመነጭ አልኩሽ። ይሄው መነጨ። በጣም ነው እንዲያመነጨው። በጣም ቀልደኛ ነህ። በቃ እሺ አገባሻለሁ። እውነትህን ነው። ያንቺን ጊዜ መብላት የለብኝም። ተሰማኝ ሰብኩበትና አገባሻለሁ። አዎ እሺ እውነት እሺ መቼ አዎ ልክ አርሰናል ዋንጫ ሲበላ መቼም አይበላም አርሰናል አንቺንም አገባሽም ስለዚህ ልብስሽን ወደ ቤትሽ እሺ ማር ስራውን እኮ አልነገርከኝ። ኤክስቼንጀር ነኝ ዶላር ምናምን ነው ሊበላ ጉራጌ ጀለስ ጦርነት ላይ እየተኮስኩኝ አይደል? ኧረ ተኩስ ሻምሱ እየተኮስኩ ነው። እኔ የምልህ ጥላቶች ምን ነው ዝም አሉ? እኔ ቦምብና ጥይት ሳያልቅባቸው አይቀርም መሰል። ቦምብና ጥይት አለቀባቸው? ኧረ እባክህ ቦምቧን በአምሳ ወሬ ሰመለ ቦምቧን በአምሳ ኧረ የልጅ ቪዲዮቹ በጣም ስር የሆነ ነው። እስኪ ከቅድሙ ጋር በተያያዘ ሌላ ቪዲዮ በጥርሱ ዘርፍ ነው እንዴ የተሰማረው? እኔ ወድ ዴንቲስት ነው ማለት ነው። በይ አላት። ያው ነው ዴንቲስቱ ሐኪም ቤት ጥርሳችንን ነው የሚያክም፣ ጥርሳችንን ነው የሚያጸዳው፣ ጥርሳችንን ነው የሚያጥበው። ይሄም በናቹራል ዌይ ጥርሳችንን ነው የሚያጸዳው። ናቹራል ዴንቲስት ነው።
ስልክ ሰሪ ሲመረቅን አረ ቻቻ ሞተ በእናትህ ቻቻ ሞተ ምን ሆነ ውሃ ውስጥ ገብቶ እና ምን ችግር አለ ሩዝ ውስጥ ከተቷል ሩዝ ከተተው ያማል ሞተ እኮ ነው ሞተ ነልከኝ እና ምን ችግር አለ በመድረስ አንተ ደነስ ያ ጀማ ጠጠር አልተነጋገረኝም ጎቤው እኔ ለሰባ ጎቤ እኔስ ብቲ እኔ ለሰባ የ7 ሚሊዮን ብር መኪና ነድቼ እኮ ተቀርጬ በሀገር ይቻላል። እምርህን ነው? በቃ ከታለ ቀረጥ አለቀ። የ7 ሚሊዮን ብር መኪና የነዳሁት በቃ በሀገር ሄድኩ። ሀገር እንደዚህ ብረት ይዤ አልኩኝ። የሆነ ሰውዬ አይዲያ አገኘህ አይደለ? እኔ እናንተ ሌቦች ናችሁ፣ ባስ ውስጥ እና ሀገር ውስጥ ልክ እያላችሁ ሀሳብ ትሰርቃላችሁ አለ። መሬት ያለ ሰው አልኩት። ምን ነው? አይ ወንድሜ ተወኝ፣ አሁን የ7 ሚሊዮን ብር መኪና እየነዳሁ እየተቀረጽኩ ነበር። ያወራው እንደ አሲድ እንዳይበላኝ ነው አልኩት። እንደ ኒኮቲን ስለሆነ ይውጣልኝ። ሳቂያ በለጠ ለዛ ህይወት እንዲህ ነች። ግን ሀገርም ለኔ የ10 ሚሊዮን ብር መኪና ነው። ለምን ቤት መድረስ ነው ታርጌት። ግን የሚያሳዝነው እንደዚህ መሪ ነበር ያስኩት ብረት እንደዚህ ያየ መንገድ እጅ ተማርከር ጋር ጋዜጠኛው ባሰ እንትኑ በመሪው በመኪናው ተማርከ ነበር። አሁን እንደዚህ ኧረ ጋዜጠኛው አሳበት አይደል? ሙሉ ቀን እንደዚህ ነው ያስኩት። ገባ ብዙ ሲል ነው የተቀረጽኩት። እግዚአብሔር ደግሞ ሄጅህ እንዲያፍራ አልፈልግም ብሎ ደግሞ እንደዚህ ይዞኝ ደግሞ ጣፎ ድረስ ላይ እንደዚህ እና ገርሞኝ ነው አልኩት። ህይወት በጣም ናስቅ ሆኖ ያ ደቂቃ ልዩነት እኮ ይገርማል። በጣም ያ ዓመት ልዩነት ነው። ይሄ ልጅ ጠፋ። የእነ ነቢል እና መቅዲ ግሩፕ ነበር። አይቼው አላውቅም። ኢትስ ቢን ሎንግ ታይም። አቆመ መስራት። አረ ዛጋ እኔ ወደ ኋላ ነበር የምመለሰው። ገፍተር ላድርግሽ? እሺ 412 ብር ገብቶ ገፍተረኝ ትለኛለች እንዴ? በእናትሽ አንቺ አታውቂም። የእሷ እራሱ ግዴታ ሆነብኝ ነው። ጉድ እኮ ነው እሱስ። ከእሷንስ የሚያገኘው ነገር ስላለ ነው። አንቺ ምን ቤት ነሽ የምትገፈተሪው? ለምንድን ነው ልጄን ግንብ ራስ ብለህ የምትሰድበው? አይማርም፣ የቤት ስራ አይሰራም፣ የጭንቅላት ስራ አይሰራም። ይህንን የሚያክል ጭንቅላት ተሸክሞ በእውቀት ካልተሞላ በኮንክሪት የተሞላ ግንብ ነው ማለት ነው። እማዬ ግንብ ብሎ ይሰድበኛል። ዝም በል ግንብ ራስ። እማዬ ቀንና ሌሊት የምሰራው አንተን ለማስተማር ነው። ለምንድን ነው የቤት ስራ የማሰራው? ላጠና ስል ግንብ ራስ የሚለው ስድብ አይምሮዬ ላይ ይመጣብኛል። ለምንድን ነው ግንብ ራስ ሆኜ የተፈጠረው? እኔ ወለድኩ እንጂ አልፈጠርኩም። የፈጠረን ጠይቅ። ፈጣሪ ሆይ ለምንድን ነው እኔ ግንብ ራስ ይሄ ልጅ እኮ እንዴት ነው የሚመጡት ሀሳቦች ይመጡለት? ምን ነው ልጄ ለምንድን ነው ያዘንከው? ትምህርት ቤት ግንብ ራስ ብለው ይሰድቡኛል። ዝም በላቸው። ፈጣሪ የፈጠረው ፍጥረት በሙሉ ቆንጆ ነው። እኔን ፈጣሪ አልፈጠረኝም ማለት ነው? ፈጥሮ ካል ግን ጭንቅላትን ትንሽ በዛ አድርጎታል። ግንብ ራስ መሆን አልፈልግም ልጄ። የላም ወተት ነጭ አይደለ? አዎ እውነት ነው፣ አይቀየርም። አንተም ራስን ለመቀየር አትሞክር። ምን ላድርግ? እሺ ልዩ ነህ። አንተን የሚመስል እዚህ ምድር ላይ ማንም የለም። ሂድና ወንድ ሁን። ከሰዳቢዎች በላይ ሆነ ቁም። ስድባቸው እንዲያንበረክክ አትፍቀድ። እሺ ተማሪዎች የቤት ስራ ሰራችሁ? ሰርተናል። ግንብ ራስስ? ሰርቻለሁ። ጎበዝ ግንብ ራስ። አመሰግናለሁ መምህር። ግንብ ራስ ስለ አልተናደድክም? አዎ አልናደድም። የምትሳደበውን አንተን መቀየር ባልችልም በአንተ ስድብ የተነሳ የሚጎዳው ስሜቴን ግን መለወጥ እችላለሁ። ፈጣሪ ቆንጆ አድርጎ ነው የፈጠረኝ። ይቅርታ ኤፍሬም፣ እስከዛሬ ስላሳዘብ ነው። ትልቅ ትምህርት ነው ያስተማርከኝ። ትህትናክ ግን ግንብ ራስነትን ያለውጠውም። ግንብ ራስ ሆነህ ትወልዳል፣ ግንብ ራስ ሆነህ ትሞታለህ። እሺ የዛሬ ትምህርታችን የሚሆነው እስኪ ጃምፕ። እንኳን ደስ አለሽ፣ ወንድ ልጅ ነው የወለድሽው። አመሰግናለሁ። እስኪ ይኸው እና እስኪ እና ምንድን ነው ደረሰኝ ነው ልጅ። ኧረ ተው እባክህ፣ ኧረ እባክህ እንዴ! አንተ ዛሬም ስልክ ላይ ነህ። መጀመሪያ ቢሉን ትከፍላለህ እንጂ ልጅህን አትወስድም። ያስገልጫል።
እናቱ ሞተች። እኛ ሰፈር አሁን ያየነው ልጅ ነው። እስኪ እናቱ ሞተች። እኔ ኳስ በጣም ወዳለሁ እና ከዛ የቸልሲ ደጋፊ ነኝ። ቸልሲ ነው በጣም ወደው ከኛ ሰፈር እኔ ብቻ ነኝ ለመለየት ነው ቸልሲ የደገፍኩት። ምክንያቱም ሁሉም አርሰናል ማንቸስተር፣ ሁሉም አርሰናል ማንቸስተር ነው እና ገባኝ አልኩ የቸልሲ ደጋፊ። ከዛ ልጁ እናቱ ሞተች። ዛሬ ተቀብራ ቀብር ላይ ማታ ነው ማንቸስተር 4 ሰዓት ኳስ አለው ሻምፒዮንስ ሊግ 4 ሰዓት ከ45 ከዛ ቁጭ ብለን ኳስ ሄደን ማየት እንፈልጋለን እኛ ግን ብቻውን ከምንተው ምናምን ነገር ብለን ይሄዳል። የኳስ ፍቅር ከባድ ነው። እናት እንደውናት በላን እቤት አልነበረም። ከዛ እዛ በላን ምናምን ነገር ቀስ ብለን 4 ሰዓት ላይ ወጣን ማለት ነው። በቃ እሱን አስተኝተን ወጣን። ከዛ ሄድን ኳስ ስንገባ ቦታ ይዞ ጠበቀ። እግዚአብሔር ለኛ ቦታ ይዞ ጠበቀ። የኳስ ስሜት በጣም ከባድ ነው። በጣም ከባድ ነው። ከምንም ነገሮች በላይ የሚጨምር ነው። መጣው ይሄው ነግሬዋለሁ። ለሱ ምንም እየጨራረስኩ ነው። ደርሻለሁ። እንደነገርሽኝ በቃ ቆንጆ ነገር ብራዘሬ ይመችሽ። በቃ እንደዚህ ቆንጆ ነገር ብራዘሬ አንተ ቀይረው 150 ብር አንተ ቅማላም ቀይረው ሙሽራ ይቀረ በኋላ ነው አንተ ይሳው ላይ ነው እንደሚያገባው አንተ ቀይረው ዲስከን ነው ማንሸራተት ይወድ አትጎም እንዴ ዶጋ ዲጄ እስኪ ናቲ በዮሐና ተከሽኑ ይላል። ኑሮው አስመሮናል፣ ደሞዝ ቀኑ ምርቆናል። ኑሮው ኢንተርናሽናል፣ ገጠርም ከተማም ተወዶብናል። ሁልሽም ተሸብረሻል፣ አሰኪሽ ላይፍ መሮሻል። ናቲም ተያለሽ አስችሎሽ እንድትጨምር ያለሽ ድል ድግስ ያለ ድል ካየን ቀርቷል በድል አካውንት ሳይጎድል የለም የሚያደላድል ድል ለድሃው ለቅሶ ነው ለሀብታሙ ሰው ድል በይተያ መግደርሽ ጣያ ጉዲ በላገር እስኪ ዋጋ እንግዲህ ሙሉ እንዳላሳያችሁ ቅድም እንዳልኳችሁ ከኮፒራይት ጋር በተያያዘ ዩቲዩብ ሊያጠፋብኝ ስለሚችል ለዛ ነው ትንሹን ቆርጬ ያሳያችሁ። እስቲ ወደ ተከታዩ ቪዲዮ ልውሰዳችሁ። የዘንድሮ እርዳታ ይላል። አስጀምሬዋለሁ። ጀምር ቲሽ ባትሪ ዘጋ። በእናት የምር እና ቪዲዮ ካልተላለፈ ታዲያ እርዳታው ትርጉም አለው? ቀበል ነው እንደ አንተ ራስህ ባይሆን አንተ ራስህ ማለት በቃ ቻርጅ ሲኖር ባትሪያችሁ መታችሁ ትሰጡኛላችሁ ነው ማለት ያለብህ። እንዴት ነው ሊሆን የሚችለው? እንዴት ነው ይሄ ልጅ በዚህ ልክ አላውቅም። እኔ ማለት ተሰጥቶት ነው ስክሪፕት ነው? አይ ዶንት ቲንክ ስክሪፕት ከሆነ ራሱ ከባድ ነው እኮ ይሄን ተለማምዶ ማለት በራሱ ትለያለህ። ማለት የዓመቱ ገዳይ ኮሜንት ሳሊና ሜትር አርቲስት አረ ብሮ ስልትተ ልስጀምር ጥልዬ ዛሬ ነው የሞተው። መቃብሩን ከፍተ ነው እንዴ ሳልከው? ጥሌ በስትሮክ ነው እንዴ የሞተው? ጥላውን ገሰሰ ነው ጥላውን ተገረሰሰ። ኢዝ ራይት። ድብቅ ችሎታ አለ ደብቀው። ሰሞኑን ደግሞ ጎሳይን ስላለው ብሎ መንተን አድርጎ ስለወጣልና እሺ አበቃል።
ምን ሆነ ነው አንተ አስጨንቀዋል መሰለኝ። ማ አንተ ጋር ሲመጣ ነው እንዲያለቀሱ ማን ካላመንክ ውሰደው እንካ ይኸውማ አንተ አየ ምን አጋጣሚ ነገር እኮ ምን አጋጣሚ እኮ ነው እንጂ ማን ጋር ሲመጣ ምን ያሰ ምን ሸ ነው ወቅት ነው እንደ ልጁ መሰጠኝ ችግር ምን ሸ ወቅት ነው እንደ መሰጠኝ ውስጥ ላይ ተታር ማለት ነው። አይ ምንድነው ውስጥ ምን ሊናገረኝ የፈለገው ነገር ይጣላው እስቲ አምጣው ማርዬ ምን ሸ ነው ምን አስቀያሚ ሆንኩ እንዴ ጎብሩ ምን ሸ ነው እዚህ ጋር እንፈሳፈስ እንደ መጨረሻ ማርዬ ምን ሸ ነው አንተ ማለ እንዴ የምንገናኝበት እንገናኛለን። ቃል እኮ ታክቲንግ እኮ ምንም ችግር ነው የሌለበት እሱ ማለት ይችላል በጣም እሺ እቺን ቪዲዮ ማሬ በቃ ኳስ አለ 5 ሰዓት ላይ እኔ ልወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጠለዋለሁ። እንዴ አብሲቱን ማን ፈልገዋለሁ? አይ ዘመን ማሬ በቃ ሂጂ እንጂ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ ማሬ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ ወይ ማሬ በቃ ዝም በይና አንቺ ሂጂ። በቃ ዝም ብዬ ልጆቹን ቀዝነዋል፣ እኔ አጸዳደዋል። ሂጂ በቃ ልጆቹ ቀዝነዋል። ጥርግርግር አድርጊ ቅዘናቸው። በእናትህ ማየት አልፈልግም። I don't want to see any ቅዘን when I come back to this home። የዚህ ቪዲዮ ወደ ኋላ ላይ ያሳያቸዋል። ትክክለኛው ቪዲዮ ሂጂ አንቺ ዶሚኔት ሮሊ ልጋብዛችሁት ደግሞ እስኪ የጀለስ ሚስት ከሌላ ሰው ጋር ስታገኛት እሺ የኔ ንጉስ ይሄው እኔ አለ ጋሺ ችግር የለውም ምን አላት ብለህ ነው ችግር የለውም እድሜና ጤና ጋሺ በሀብት ላይ ሀብት ጋሺ የኔ ጌታ እኛ እኮ ከዳሆሌ ተቀንሶ እኮ ለእናንተ ጋሺ ከኛ ተቀንሶ ለእናንተ ኑሮ ነው እንዴ ሙጀሌ እኮ ነው የተረፈን አይ ሀብታም አሜን ይላል እቺ ዳንስ እሺ መጣ ማለት ነው። አባቴ ጋር ጥሩ ቦታ ሳይ አንተ ቆንጆ ቦታ ያለ አሪፍ ቦታ ቆንጆ ቦታ እንዴ ትርሲት እንዴ አባቴ ቆንጆ ቦታ ሳይ ሰላም እሺ አሪፍ ቦታ ሳይ እንዴት ነሽ ትርሲት አለለ አሪፍ ሄሎ ብሮ ትርሲትን እኮ እዚህ ጋር ከወንድ ጋር መኪና ውስጥ ብሮ እኔ እኮ አንተ ነው የምታሳዝነኝ አረብ ሀገር ድረስ ሄደ የግመል ብር ያጥበ ያዛማ ጠርጋ ያመጣውን ብር እዚህ ጋር ማንም ወንድ ጋር ብሮ ወይኔ ብሮ ያስ ምንድነው ማለት እድሜ ልክሽን ስልበጥት ያለሽ እንዴ? እንዴ ታዲያ እኔ ምን ላድርግ? አዎ ለኔ እንኳን አታስቢም እንዴ? መጨረሻ ማለት ሞላ ስትለው ሴት ልጅ ደስ የሚለው እንዴ እኮ ጂም ጀምሪያ ወይ ጂም ጀምሪ። ምንድነው ጂም ነው የምትፈልገው? ጀምሪ በቃ ወይ ስለ ጀምራለሁ። አይ በቃ ምንድነው ይሄ? አንተ አይደለ እንዴ ጂም ቀጥቅጭ ያልከኝ? እና ጂም ቀጥቅጭ ብል የቂጥ አልኩ እንጂ ጫንቃ ለጥልጠሽ ተመጫለሽ እንዴ? ኧረ ጉብዬ ምን ሼ ነው ዛሬ እንደውም የክንፍ እንሰራለን አሰራሻለሁ። ጭንቅላት ለጠሽ ጫንቃት ለጠሽ ተመጫለሽ እንዴ አለ። ቅድም ያልኳችሁን ቪዲዮ የናቲ ትክክለኛ ቪዲዮ ላሳያችሁ። ማሬ በቃ ኳስ አለ 5 ሰዓት ላይ ነው። እስኪ ደግሞ ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጠለዋለሁ። እንዴ አብሲቱን ማን ቱርክ ነው ደግሞ ቱርኮች ናቸው። ማሪ በቃ ሂጂ አንቺ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ ማሪ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ ማሪ በቃ ዝም በይና አንቺ ሂጂ በቃ ዝም ብዬ ልጆቹን ቀዝነዋል። እንግዲህ ኢማጂን ምን ያህል ሊረግጥ እንደሚችል በእናትህ ማየት አልፈልግም። I don't want to see any ቅዘን when I come back to this home። ያምሃል በቃ ሂጂ አንቺ ያምሃል ያምሃል በለው ዛሬ እንቀንቀው። እንግዲህ ውድ ቢያቲ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። በቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ዳግም እስክንገናኝ ድረስ እዚህ ጋር የምሰናበታችሁ ይሆናል። ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ ተሳርፉ ጋብዛችኋለሁ። ዳግም እስክንገናኝ ድረስ በያላችሁበት በቸር ቆዩኝ። ቻው ቻው ባይ